ከገንዘብ ወይም ደግሞ ከገንዘብ ውጪ የሚሰራ የእግዚአብሔር መንግስት አለ? የእግዚአብሔር መንግስት ያለ ገንዘብ ይሰራል? የእግዚአብሔርን ስራ የሚሰሩ ሰዎች ያለ ገንዘብ ይሰራሉ ወይ? አይሰሩም። እና ገንዘብ በራሱ ኢቪል አይደለም። ከዚህ በፊት እየተማረን ነበረ። ገንዘብ ኒውትራል ነው። ገንዘብ በራሱ ጽድቅም አይደለም ኃጢያትም አይደለም፣ ኒውትራል ነው። ገንዘብ ኒውትራል ነው። ገንዘብ ቅዱስም የሚሆነው እርኩስም የሚሆነው በእርኩሳን ሰዎች እጅ ሲገባ ነው። ቅዱስ የሚሆነው ደግሞ በማን እጅ ሲገባ ነው? በቅዱሳን እጅ ሲገባ ነው። እና ማወቅ አለብን። ገንዘብን ስለመጥላት መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ሌላ ቦታ ላይ ስለ ራስን ስላለ መውደድ ይናገራል መጽሐፍ ቅዱስ። የመጨረሻ ዘመን ምልክቶች አንዱ ራስ መውደድ ነው አይደል? ሰምታችሁኛል? የመጨረሻ ዘመን ምልክቱ ምንድነው? ራስ ወዳድ መሆን ነው። ስለዚህ እግዚአብሔር ራሳችንን እንድንጠላ ይፈልጋል ማለት ነው ወይ? የዚህ ትርጉሙ ራሳችሁን ጥሉ ማለት ነው ወይ? ነው አይደለም አይደል? ምን ማለት ነው ታዲያ? ራስን የምንወድበትን መጠን ነው አይደል ያስተማረን ያለው። ምክንያቱም ሌላ ቦታ ላይ ባልንጀራን እንደ ራስህ ውደድ ካለ መጽሐፍ ቅዱስ ራሳችንን እንድንወድም ይፈልጋል ማለት ነው። ራሳችንን ምን እንድንወድ ይፈልጋል ማለት ነው እንጂ ራስ መውደድ የመጨረሻ ዘመን ምልክት ነው ማለት ወይም ደግሞ ኃጢያት ነው ማለት ራሳችንን መጥላት አለብን ራሳችንን አለመውደድ የለብንም ማለት አይደለም። ኢየሱስ ጌታ ነው። ስለዚህ ልክ እንደዚህ ነው። ራስ መውደድ፣ ገንዘብን መውደድ የክፋት ሁሉ ስር ነው ሲል መጽሐፍ ቅዱስ ገንዘብን ጥሉ እያለ አይደለም። እያለ ነው እንዴ? ገንዘብን ጥሉ እያለ ሳይሆን ገንዘብን በምን ውደዱ? በልክ ውደዱ እያለ ነው መጽሐፍ ቅዱስ። ገንዘብን ጥሉ ሳይሆን ገንዘብን ምን አድርጉ ነው? በልክ ውደዱ እያለ ነው መጽሐፍ ቅዱስ። መጽሐፍ ቅዱሳችን የገንዘብን ኢምፖርታንስ ይናገራል። ለምሳሌ በመጽሐፍ ቅዱሳችን ላይ ከፍቅርና ከጸሎት በላይ ሰምታችሁኛል? ፍቅር ወይም ጸሎት ከዚህ በላይ መጽሐፍ ቅዱስ ላይ በተደጋጋሚ የተጠቀሰው ነገር የገንዘብ ጉዳይ ነው። ሰምታችሁኛል? በእግዚአብሔር መንግስት ወይም ደግሞ በመጽሐፍ ቅዱሳችን የመጽሐፍ ቅዱስ ዋና ማዕከል የእግዚአብሔር መንግስት ነው። በአንደኛ ደረጃ ላይ ማን ነው? የእግዚአብሔር መንግስት ነው በአንደኛ ደረጃ ላይ። ከእግዚአብሔር መንግስት ቀጥሎ ደግሞ በሁለተኛ ደረጃ ላይ ቶፕ 5 ብታስቀምጡ የመጽሐፍ ቅዱስ ዋና ማዕከሎች ብላችሁ ቶፕ 5 ብታስቀምጡ የመጀመሪያ ደረጃ የእግዚአብሔር መንግስት ነው። ከእግዚአብሔር መንግስት ቀጥሎ ደግሞ በሁለተኛ ደረጃ ያለው ምንድነው? ገንዘብ ነው መጽሐፍ ቅዱስ ላይ የተጻፈው። ሰይጣን ይሄንን ብዙ ጊዜ አይኖቻችንን ምን አድርጎላል ማለት ነው? አሳውሮናል። ለምሳሌ በእግዚአብሔር መንግስት ተቃራኒ ቆመው አጋንንታዊ መንግስት አለ አይደል? የአጋንንታዊ መንግስት ወይ ፍቅር የለው ወይ መልካም ነገር የለው፣ መልካም ስብዕና የለው፣ መልካም ባህሪ የለውም ሰዎችን የሚስብበት። አንድ ብቸኛው መስህቡ ገንዘቡ ነው። ሰዎች ለምንድነው ኢሉሚናቲ የሚሆኑት? ለምንድነው ሰይጣንን የሚያመልኩት ሲባል የሰይጣን ጭራቅነት ጠፍቶባቸው አይደለም። ጠፍቶባቸው ነው እንዴ? ሰይጣንን በጣም ወዶት ነው እንዴ? ሰይጣን እኔ ከእግዚአብሔር የተሻልኩ መልካም ነኝ ብሎ ነው እንዴ? አይደለም። አንድ ነገር ብቻ ነው ያሳያቸው። ምንድነው ያሳያቸው? ገንዘብ ነው። ጭራቅና ገንዘብ አንድ ላይ ስታስቀምጡ ቆንጆ ይሆናል። ጭራቁ ወደ ምን ይቀየራል? ለምሳሌ እህቶቻችን ከአሜሪካ መልኩ ምንም ይሁን የሚያስጠላም ይሁን ምንም ይሁን ግን ያ የሚያስጠላ ሲደመር አሜሪካ ምንድነው የሚሆነው? ዝም አላችሁ። ምን ይሆናል? ቆንጆ ነው የሚሆነው። ስለዚህ የሰይጣንን ጭራቅነት ቆንጆ አድርጎ ያቀረበው ማን ነው ማለት ነው? ገንዘብ ነው። ገንዘብ ሞገስ ነው ስላችሁ ለዚህ ነው። ገንዘብ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። በቤተ ክርስቲያን ውስጥ በዘመናት ደግሞ ከቤተ ክርስቲያን ጅማሮ ጀምሮ ድህነትና ወንጌልን አንድ ላይ መስፋት፣ ገንዘብንና ደግሞ የሰይጣንን መንግስት አንድ ላይ መስፋት፣ ይሄ በጣም በቤተ ክርስቲያን ታሪክ ውስጥ የተሰራ ትልቅ ስህተት ነው። ደጋግሜ እንደነገርኳችሁ ኢቦናውያን የሚባሉም ደግሞ ድርጅቶች ነበሩ ወይም ደግሞ ዲኖሚኔሽንስ ነበሩ። ልክ ሙሉ ወንጌል፣ መካነ ኢየሱስ፣ ካሪስ እንደምንለው ደሃ መሆን ወንጌል ስለ ድህነት ነው ብሎ የሚለብሱት በጣም የቆሸሸ፣ የሚለብሱት በጣም የወረደ፣ የሚበሉት በጣም የወረደ፣ የሚኖሩት ደሳሳ ጎጆ ውስጥ በቃ ለምንድን ነው ሲባል እኛ ክርስቲያኖች ነን። ሰምታችሁኛል? ክርስትና ከምን ጋር የተያዘ ነው? ከድህነት ጋር እንደዚህ የሰፉ ብዙ ሰዎች ነበሩ። ይሄ በቤተ ክርስቲያን ውስጥ በጣም ሰይጣን እኛን ያታለለበት ነው። ደጋግሜ ነግሬያቸዋለሁ። ሰይጣን
የፈውስን ቅባት ከሚወስድባችሁ የገንዘብ አቅማችሁን ቢወስድባችሁ በጣም ይሳካለታል። ምን ይሳካለታል? የፈውስ ቅባትና ገንዘብ እናንተ ጋር ቢኖር ከቅባቱ ይልቅ ገንዘቡን ቢወስድባችሁ ያዋጣዋል። እና እንዳልኳችሁ ነው የእግዚአብሔር መንግስት ውስጥም በጣም ኢምፖርታንት ነው እና ሁለተኛ ደረጃ ላይ የተቀመጠው ገንዘብ ነው። ገንዘብ ሁለተኛ ላይ ነው ያለው። ከማቀጥለው ከእግዚአብሔር መንግስት ቀጥለው ሁለተኛ ላይ ከፍቅርና ከጸሎት በላይ እንኳን በመጽሐፍ ቅዱሳችን ላይ ተደጋግሞ የተነሳው ምንድነው? ገንዘብ ነው። ለምሳሌ ኢንታይርሊ ስለ ገንዘብ የተወራው 2000 በርግጥ 2300 ምናምን አካባቢ ነው 2000 ጥቅሶች ስለ ገንዘብ ስለ ሀብት ተወርቷል መጽሐፍ ቅዱስ ላይ። ስለ ፍቅር ምን ያህል ተወርቷል ብትሉኝ 500 ጊዜ። ስንት ጊዜ? 500 ጊዜ። ስለ ጸሎት ስንት ጊዜ? 500 ጊዜ። ጎ ቼክ። ይሄ በስታቲክስ የተሰራ ነው። እኔ የፈጠርኩት እኔ ለቀምኩት አይደለም፣ በስታቲክስ የተሰራ ነው። ባለፈው ጠቅሼላችኋለሁ እነማን እንዳጠኑት ይሄንን ጥናት እንዳጠኑት አስቀምጬላችኋለሁ። ስለዚህ የዚህን ያህል ገንዘብ ላይ ፎከስ አድርጓል መጽሐፍ ቅዱስ። ከዛ ደግሞ ከተጠቀሰው 2300 ምናምኑ ከ45% እስከ 50% ገንዘብን በመልካም ነገር ነው ያነሳው። በመልካም ነገር ነው መጽሐፍ ቅዱስ የሚያነው። ከ45 እስከ 50 ቢሆን ከ50 እስከ 55 ደግሞ ከ50% እስከ 55 ደግሞ የገንዘብን ክፋት ከገንዘብ ጋር የተያዘ ክፋት። ስለዚህ ባላንሱ እንደዚህ ነው። ከ45 እስከ 50 ስለ ገንዘብ መልካም ነገር ማሰብ አለብን። ሰምታችሁኛል? ምን ማሰብ አለብን? ስለ ገንዘብ መልካም ነገር ነው ማሰብ ያለብን እኛ ክርስቲያኖች። ከ50 እስከ 55 ደግሞ የገንዘብ የጥፋት ኃይሉን ደግሞ መጠንቀቅ ይኖርብናል ማለት ነው። ሰምታችሁኛል? በወንጌላት እንኳን በአራቱ ወንጌላት ውስጥ ስለ ገንዘብ ከ10 ጥቅስ አንዱ ጥቅስ ምንድነው? ስለ ገንዘብ ነው የተወራው። ዝም አላችሁ። ከስንት ጥቅስ? ከ10 ጥቅስ ውስጥ ስንት? አንዱ። ባለፈው ደጋግሜ ነግሬያችሁ ከ10ሩ ጸሎታችሁ አንዱ ስለ ገንዘብ መሆን አለበት። ሰምታችሁኛል? በደረጃ ደግሞ ስናስቀምጠው የመጀመሪያው ስለ መንግስቱ ጸልዩ፣ ሁለተኛ ላይ ስለ ገንዘብ ጸልዩ። ስለምን ጸልዩ? ስለዛ ነው መንግስቱን እሹ፣ ሌላው ደግሞ ምን ይላችኋል? ይጨመርላችኋል። መንግስቱን ተከትለው ሁሉ ጊዜ ሌላው የሚባል ነገር አለ። ሰምታችሁኛል? ሌላው ነገር አለና ሁሉ ጊዜ ደረጃውን ስናይ ሁለተኛ ላይ የተቀመጠ ነው። የሰይጣን አገልጋዮችን እንኳን የሚፈትነው በገንዘብ ነው። ብዙ የእግዚአብሔር መንግስት የተጎዳው በገንዘብ እጥረት ነው። በገንዘብ ጉዳይ ነው የተጎዳ ነው ሁላችንም። ገንዘብ እንዳልኳችሁ ቀጥታ የእግዚአብሔር መንግስት ባይሰራም የእግዚአብሔር መንግስት ሰራተኞችን ግን ይሰራል። ኢየሱስ ጌታ ነው። ከኔ ጋር በሉ እስቲ ገንዘብ በቀጥታ በሉ እስቲ። የእግዚአብሔር መንግስት ባይሰራም የእግዚአብሔር መንግስት ሰራተኞችን ግን ይሰራል። እስቲ ለእግዚአብሔር አጨብጭቡለት እስቲ በእውነት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን በሉ እስቲ። እግዚአብሔርም ደግሞ የምን አምላክ ነው? የበረከት አምላክ ነው። አሜን በሉ እስቲ። አባቶች እረኞችን ወስዷል፣ ስደተኞችን ወስዷል። ሁሉም ታሪካቸው ግን ያበቃው በምን ደረጃ ነው? በብልጥግና ነው የጨረሱት። አሜን በሉ እስቲ። እግዚአብሔር አምላካችን የምን አምላክ ነው? የብልጥግና አምላክ ነው። ስለዚህ እንዳትሸወዱ። ገንዘብን መውደድ የክፋት ሁሉ ስር ነው የሚለው ብቻ ነው አይምሯችን ላይ የሚመጣው ስለ ገንዘብ ስናስብ። ከ45 እስከ 50 ስለ የተጻፈው ስለ ገንዘብ መልካምነት እሱ ለምን አይመጣም? መጽሐፍ ቅዱስ አትውደዱ ሲለን ገንዘብን መውደድ የክፋት ሁሉ ስር ነው ሲለን በመጠን ስለ መውደድ ነው እየነገረን ያለው እንጂ ገንዘብን እንድንጠላ በፍጹም አይደለም። ኢየሱስ ጌታ ነው። ለእግዚአብሔር መንግስት ትሰጣላችሁ። አሜን። ለእግዚአብሔር መንግስት ቆማላችሁ። ሚሽነሪዎችን ትልካላችሁ። አሜን በሉ እስቲ። የሆነ አገልጋይ እናንተ ፊት አያለቅስም። አሜን በሉ እስቲ። ዛሬ ዋናውን ነገር ሰይጣን በጣም የሚጠላውን ነገር ነው የምንነካው። አሜን። ገንዘብን ነው የምንነካው። ኢየሱስ ጌታ አንድ ያለው እሱን ነው። እሱን ደግሞ እንቀማዋለን። አሜን በሉ እስቲ። ምን እናደርገዋለን? በቃ እስከነ ጭራቅነቱ ይቀራል። ሞገሱ ከላዩ ላይ ይነሳል። የሰይጣን ሞገሱ ምንድነው? ቶሎ ንገሩኛ። የሰይጣን ሞገሱ ምንድነው? ሜካፑ ምንድነው? ገንዘቡ ነው። በቃ ሌላ ነገር የለው። ሌላ ነገር የለው። ኢየሱስን የሚያክል እኮ በኮንፊደንስ ኪሱን ብቻ ስለሞላ ኢየሱስን የሚያክል ሊፈትን ሄደ እኮ።
መልካምነቱን አላወራም፣ ባህሪውን አላወራም፣ ዕውቀቱን አላወራም፣ ምኑን ኃይሉን አላወራም፣ ምንም አላወራም። ብትሰግድልኝ እኔ እሰጥሃለሁ አለ። ገንዘብ ደረቱን ነፍቶ እንዲሄድ ያደረገ እኮ ሰይጣንን እንኳን። ኢየሱስ ጌታ ነው። እኛ ደግሞ የጎደለችን እቺ ናት። የባህሪ ችግር የለብንም አይደል እንዴ? እቺ ናት ሌባ ያደረገች፣ እቺ ናት የሰው ፊት እንድናይ ያደረገ፣ እቺ ናት የእግዚአብሔር መንግስትን በቃ እንደዚህ አይነት አስቡ፣ እንደዚህ አይነት ነገር ውስጥ እንድናመልክ ያደረገን። ይሄ አይገባም። ኢየሱስ ጌታ ነው። እስቲ ቀይራለሁ በሉ። እስቲ ምን ትላላችሁ? እግዚአብሔር በምክንያት አምጥቷችኋል ዛሬ። አሜን። ታሪክሽን እግዚአብሔር ይቀይራል። 4 አይነት ገንዘብ አይነቶች አሉ። አንደኛው መልካም ገንዘብ ምን? ሁለተኛው ክፉ፣ ሶስተኛው ቅዱስ፣ አራተኛው እርኩስ። ስንት አይነት ገንዘብ አለ? ኪሳችሁ ውስጥ ያለው ገንዘብ ምን ይሆን? አሁን ኪሳችሁ ውስጥ ያለው አለኝ የምትሉት ከአራቱ ሊያመልጥ አይችልም። ወይ መልካም ገንዘብ ነው፣ ወይ ክፉ ገንዘብ ነው፣ ወይ ደግሞ ቅዱስ ገንዘብ ነው፣ ወይ ደግሞ እርኩስ ገንዘብ ነው። ይሄን ባለፈው ሙሉ ጥቅስ ሰጥቼ ስላስተማርኩ አሁን አልደግመው። መልካም የሚባለው ገንዘብን ገንዘብ የሚያደርገው ሁለት ነገር ነው። አመጣጡና አወጣጡ ነው። አመጣጡ ሲደመር ምን? አወጣጡ። ይሄ ነገሩን ገንዘቡን ወይ መልካም ያደርገዋል ወይ ክፉ ያደርገዋል። ሰምታችሁኛል? እሺ፣ ባለፈው አንድ ኤግዛምፕል አንስቼላችሁ ነበር። ይሁዳ የሚባለው ኢየሱስን ሸጠ አይደል? አቤት ገንዘብ እኮ በጣም አስቸጋሪ ነው። ማንን ሸጠ? ማንን ሸጠ? አንዳንድ ሰዎች እንደዚህ ይሉኛል፣ ቤተክርስቲያን ሽጦ እኮ እንደዚህ አድርጎ እኮ ሄደ አንድ አገልጋይ ሲሉኝ፣ ባልየውን እኮ ድሮ ነው የሸጡት። ባልየው የቤተክርስቲያን ባል ኢየሱስ ነው አይደል? ዝም አላችሁ። ይሁዳ ድሮ ሽጧል። አሁን ደግሞ ሚስትየው ነው እየሸጡ ያሉት። ሰምታችሁኛል? የሁሉንም ነገር ሄዳችሁ ስታዩ ጌታን በቃ ጌታን ስለማይፈልጉ ስለ ቤተክርስቲያን ስለሚጠሉም አይደለም፣ ለማጥፋትም አይደለም፣ ግን ችግር አለባቸው። ኢየሱስ ጌታ ነው። ገንዘብን ገንዘብ። ስለዚህ ይሁዳ ማንን ሸጠ? ማንን ሸጠ? ኢየሱስን ሽጦ በገንዘቡ መሬት ገዛ። መሬት እርኩስ ነው ቅዱስ ነው? ቅዱስ ነው እርኩስ ነው? ኒውትራል ነው አይደል? እርኩስም አይደለም ምን አይደለም? ክፉም አይደለም መልካምም አይደለም። አሁን በዛ መሬት አመጣጡ ልክ አይደለም። ገንዘቡን ያመጣበት ማንን ሽጦ ነው? ኢየሱስን ሽጦ ስላመጣ ያ መሬት ከዛ ቀን ጀምሮ ተቀየረ። ምን ተባለ? ስም ወጣለት። አኬልዳማ፣ የደም ምድር ማለት ነው። የምን ምድር? የምን ምድር? የደም ምድር። ኖርማል ምድር የነበረው ክፉ ያልነበረው መልካም የነበረው ምድር በክፉ ገንዘብ ስለተገዛ ወዲያው ያ ምድር መሬቱ ምን ተባለ? የደም ምድር ተባለ። ገንዘብ በራሱ ምንም አይደለም፣ ገንዘብ አይደለም። አመጣጡ ምን ያደርገዋል? ወይ መልካም ያደርገዋል ወይም ደግሞ ምን ያደርገዋል? ክፉ ያደርገዋል። ተስማምተናል? ተስማምተናል ወይ? ኪሳችሁ ውስጥ ያለው በትክክለኛ መንገድ ካልመጣ፣ በትክክለኛው መንገድ ሰርቃችሁ፣ አጭበርብራችሁ፣ አታላችሁ፣ ምን አርጋችሁ እጃችሁ ላይ የገባ ገንዘብ ያ ክፉ ገንዘብ ይባላል። እንደገና መልሳችሁ ስታወጡ፣ ገንዘቡን ደግሞ መልሳችሁ ስታወጡ ሰውን ለመጉዳት፣ ሰምታችሁኛል? ሰውን ለመጉዳት እግዚአብሔር የማይከብርበት ነገር ለማድረግ ስታደርጉት አወጣጡም ደግሞ ምን ያደርገዋል ማለት ነው? ክፉ ያደርገዋል ወይ መልካም ያደርገዋል። ኢየሱስ ጌታ ነው። እናንተ ኪስ ውስጥ ያለው እንግዲህ መልካም ይሁን ክፉ በዚህ ነው የምትለዩት። አመጣጡና አወጣጡ ከዚህ ጋር የሚገናኝ። ቅድስናና እርኩስ ደግሞ ገንዘብን ቅዱስና እርኩስ የሚያደርገው ከላዩ ላይ ራሱን ኪሳችሁ ውስጥ ያለውን ገንዘብ ራሱን አስቀድማችሁ ለሰይጣን ከላዩ ላይ ከሰዋችሁ ያ ገንዘብ ምን ይሆናል? የተቀረው ምን ይሆናል? ምን ይሆናል? እርኩስ ይሆናል። ከላዩ ላይ ደግሞ ለጌታ ከሰጣችሁ፣ አስራታችሁን ከሰጣችሁ፣ የፍቅር ስጦታችሁን ለጌታ አስቀድማችሁ ከላዩ ላይ ደግሞ ከሰጣችሁ ምን ይሆናል? ቅዱስ ይሆናል። ቅድስና ከአማልክት ጋር የተገናኘ ነው። መልካምና ክፉ ከስብዕና ጋር የተገናኘ ነው። እኔ ሰውን በማይጎዳ ፈጣሪን በማይጎዳ አንድን ገንዘብ ካገኘው ትክክል ነው። ከኔ ጋር ናችሁ? ይሄ ያላመኑ ሰዎችም በኪሳቸው ውስጥ ያለው መልካም ገንዘብ ሊሆን ይችላል።
ያላመኑ ሰዎች በቅንነት እኮ የሚነግዱ አሉ አይደል? ዝም አላችሁ። የሰው ሀቅ የማይፈልጉ እኮ አሉ። በትክክል የራሳ ግን ጌታን አያውቁም። የነሱ ገንዘብ መልካም ገንዘብ ነው። የሚያወጡትም ለመልካም ነገር ነው የሚያውሉት። ስለዚህ መልካም ግን ምን ሊሆን አይችልም? ቅዱስ ግን ሊሆን አይችልም። ቅዱስ ግን ሊሆን አይችልም። ቅዱስ የሚሆነው ከላዩ ላይ ለማን ሲሰጡ ነው? ለእግዚአብሔር ሲሰጡ ነው ቅዱስ የሚሆነው። ስለዚህ መልካምና ክፉ ገንዘብ ክርስቲያን ያልሆነም ሰው ጋር ሊኖር ይችላል፣ ክርስቲያን የሆነም ሰው ጋር ሊኖር ይችላል። ይሄ ግን ቅዱስ የሚባለው ግን ክርስቲያኖች ጋር ብቻ የሚኖር ገንዘብ ነው። አሜን ብላችኋል? እስቲ አሜን በሉ እስቲ ደሞዝሽን አስቢ፣ ደሞዝህን አስብ። በየወሩ የምታገኙት መልካም ገንዘብ ነው ያላችሁ ወይስ ቅዱስ ገንዘብ ነው ያላችሁ? አልሰማችሁኝ? መልካም ገንዘብ ብዙ ክርስቲያን አለው በትክክለኛ ሰርቶ በወር የሚከፈለው፣ ግን ያልተቀደሰ ገንዘብ ግን ያልተቀደሰ፣ ምክንያቱም ከላዩ ላይ ለእግዚአብሔር ያልተሰጠ ገንዘብ። እንደዚህ አይነት ገንዘብ የእግዚአብሔር በረከት አይኖረውም። ሰምታችሁኛል? ምን አይኖረውም? የእግዚአብሔር በረከት አይኖረውም። ከላዩ ላይ ቀድመን ደሞዛችሁ ሲመጣ፣ ነገራችሁ ሲመጣ፣ ሁሉ ነገራችሁ ሲመጣ ከላዩ ላይ ስሰጠው፣ ጨክኜ ስሰጠው እግዚአብሔር የቀረውን ባርኮልኛል። የቀረውን ምን አድርጎልኛል? ባርኮልኛል። ብዙዎቻችሁ በረከቱን የምታስቡት ገንዘብ ሲባዛ ነው የምትጠብቁት። ለምሳሌ ከ10 ብር አንዱን ብር 10 ስከፍል 9 ብር መቼ 20 ብር ሆነ? መቼ 40 ብር ሆነ? መቼ 100 ብር ሆነ? መቼ 90 ብር ሆነ ብላችሁ ነው የምታስቡት። እግዚአብሔር የሚባርከው የገንዘቡን ብዛት ሳይሆን፣ የኖቱን ብዛት ሳይሆን የገንዘባችሁን አቅም ግን ይባርክላችኋል። አሜን በሉ እስቲ። ልብስ ልትገዙ ትችላላችሁ። በልብስ የሚመጣውን ሙቀት ግን ልታገኙ አትችሉ። ልብስ ከሙቀት ጋር አብሮ አይገዛም። ምን አለ መጽሐፍ ቅዱስ ላይ? ለበሳችሁ ግን አልሞቃችሁም አላል? በላችሁ ግን አልጠገባችሁም አለ። ጥጋብ ያለው ምግብ ውስጥ እንዳይመስላችሁ። እነ ዳንኤል አሉ አይደል? በጥሬ ነገራቸው የተቀየረ። አሜን በሉ እስቲ። በረከቱ ከእግዚአብሔር ነው የሚመጣው። እግዚአብሔር በትንሽ ብር የገዛውን ነገር እግዚአብሔር ይባርክልሃል። አሜን በሏ። ምን ያደርግልሃል? እግዚአብሔር ይባርክልሃል። እግዚአብሔር ያንን ይባርክልሻል። አቅሙን ዞር ብላችሁ ተመልከቱ። በዚህች ብር እንዴት ወር ደረስኩኝ ትላላችሁ? እንዴት ወር በዚህች ብር ብቻ እንዴት ወር ልደርስ ይችላል? ወጪ እኮ ብዙ ነው፣ ግን ገቢዬን ታክል ነው። ከየት መጣ ትላላችሁ? የእውነት እግዚአብሔር ነገራችሁን ይባርካል። አሜን በሉ እስቲ። ገንዘባችሁ ከምንድነው? ከመልካም ወደ ምን ማደግ አለበት? ገንዘብ፣ መልካም ገንዘብ ሊኖራችሁ ይገባል። ግዴታችሁ ነው። ቅዱስ ገንዘብ ግን የእናንተ ምርጫ ነው። ቅዱስ ገንዘብ ይኑረኝ አይኑረኝ የሚለው የእናንተ ምንድነው? የእናንተ ምርጫ ነው። ከላዩ ላይ አሳልፋችሁ ለጌታ ስጡት። አሜን አትሉም እንዴ? እግዚአብሔር ብራቱ አይደለም ለኛ ነው የሚቀበለን። አሜን በሉ እስቲ። ለኛ ብሎ ነው። ጳውሎስ ሲናገር እንደዚህ አለ፣ እኔ በመውጣትም በመውረድም መኖር እችላለሁ አለ። ያለኝ ይበቃኛል የሚለውን ተምሬያለሁ አለ። ግን አለ ይሄንን ስጦታ ከናንተ የምቀበለው ምን እንዲሆን ነው አለ? እንዲበዛላችሁ ነው። ትርፉ እንዲበዛላችሁ ነው አለ። ኢየሱስ ጌታ ነው። እስቲ አሜን በሉ ጮክ ብላችሁ። ትርፉ ምን እንዲሆንላችሁ? ፊልጵስዩስ ላይ ለካ እነ ኤልያስ ጨካኝ ሆነው አይደለም፣ ለሷና ለልጇ ብቻ የቀረውን እንጎቻ ወይም ደግሞ ዱቄት መጀመሪያ ለኔ ስጪኛል። ትንሽ ልጅ አላት፣ ሴትዮዋም ባልቴት ናት። እሷ ናት መብላት ያለባት፣ ነብዩ አይደለም። ግን ነገሯ የሚባረከው ለኤልያስ ሲሰጥ ነው። አሜን በሉ እስቲ። አሜን አላላችሁ? አሜን አላላችሁ? የእውነቴን ነው። ከዚህ ድህነት ውጡ ወንድሞቼ። ካልተቀደሰም ገንዘብ ውጡ። ኢየሱስ ጌታ ነው። እግዚአብሔር የፋይናንስ አጋር ይሆናችሁ። እግዚአብሔር ይባርካችሁ። አሜን። ሰርፕለስ የሆነ ህይወት ኖሩ። መጽሐፍ ቅዱስ ሲናገር ምን ይላል? ጻድቅ ይላል። ጻድቅ ምን ያደርጋል ይላል? ለልጆቹ ብልጥግናን ያወርሳል ይላል። አሜን በሉ እስቲ። ሀብትን ያወርሳል ይላል። ሀብትን ዝም ብለን ግን ይሄንን መብታችንን ካልተጠቀምን፣ እንደዛ ነብይ በታማኝነት እግዚአብሔርን አገልግሏል። ግን ለሚስቱም ለልጆቹም ያተረፈው ያወረሰው ምንድነው? ዕዳን ያተረፈው፣ ዕዳን ያወረሰው። ልጆቼ ሊወሰዱብኝ ነው አለች። ባሌ አገልጋይ ነበር፣ ታማኝ አገልጋይ ነበረ፣ ግን ልጆቼ፣ ምክንያቱም መብቱን አልተጠቀመም። መብቱን ግን የሚጠቀም ነብይ ፊት ለፊት ስትሄድ ግን ኢየሱስ ጌታ ነው። አሜን በሉ እስቲ። እንደዚህ አላት፣ ሂጂና ማድጋ ሰብስቢ አላት። ማድጋውን ሰብስቢ፣ አታሳንሺው አላት። አሜን በሉ እስቲ። ምን አታድርጊ?
ምን አታድርጊ። ይሄ ነው የእግዚአብሔር አሰራር። አሜን አላላችሁ? እግዚአብሔር የሚከብረው በበረከት ነው። አሜን። በምንድን ነው የሚከብረው? ማጣት አንድም ቀን ከብሮ አያውቅም። ኢየሱስ ጌታ ነው። ያጡ ሰዎች ያከብሩታል፣ ኦፍ ኮርስ ያከብሩት። በማጣታቸው ግን አይከብርም። በማጣታቸው ግን አይከብርም። ኢየሱስ ጌታ ነው። ስለዚህ አራት አይነት ገንዘብ አለ። መልካም ገንዘብ አለ፣ ክፉ ገንዘብ አለ፣ እንዲሁም ደግሞ ቅዱስ አለ፣ እርኩስ ገንዘብ አለ። የክርስቲያን ገንዘብ ግዴታ መልካም መሆን አለበት። ከመልካም ሲደመር ደግሞ ቅዱስ መሆን አለበት። ሰምታችሁኛል አይደል? ምን መሆን አለበት? ቅዱስ መሆን አለበት። ኢየሱስ ጌታ ነው። ያው ዩቲዩብ ላይ ገብታችሁ እነዚህን ካለፈው ትምህርቶችን ማየት ትችላላችሁ። ብዙ ጥቅሶችን ስለተቀደሱ ገንዘቦች፣ ስለረከሱ ገንዘቦች መጽሐፍ ቅዱስ ፊት ለፊት ይናገራል። ሴተኛ አዳሪዎች ምን እንዳይሉ፣ ገንዘባቸውን ይዞ እንዳይመጡ መጽሐፍ ቅዱስ ላይ ተጽፏል። እንዳይሰው፣ በዛ ገንዘብ ምን እንዳያደርጉ፣ እንዳይሰው። ምክንያቱም ገንዘቡ የመጣበት ምንድነው? ገንዘቡ ምንድነው? ዝም አላችሁ። ክፉ ገንዘብ ነው አይደል? ክፉ ገንዘብ ለእግዚአብሔር ለመስዋዕት ይሆናል እንዴ? ሊሆን አይችልም። ክርስቲያን ሁሉ ጊዜ መልካም ደግሞ የሚባለው አመጣጡና አወጣጡ ላይ ነው፣ ሌላ አይደለም። ገንዘብ ኒውትራል ነው። ገንዘብ በራሱ ርኩስም አይደለም ቅዱስም አይደለም። አሜን። ስለዚህ ገንዘብን አወጣጡና አመጣጡ እሱ ነው ቅዱስም ርኩስም የሚያደርገው ወይም ደግሞ ክፉ መልካም የሚያደርገው። ጌታ ይርዳቸው። አሜን። የገንዘብን ኃይልም ባለፈው ሳምንት አስተምሬያቸዋለሁ። የገንዘብ ኃይል ለጥፋት ተብሎ መጽሐፍ ቅዱስ ከስንት እስከ ስንት ፐርሰንት አስቀምጦታል? ከ2300 ምናምን ጥቅሶች ውስጥ ለክፋት የጠቀመው ከ50 እስከ 55% ነው የተጠቀመው ለጥፋት መጽሐፍ ቅዱስ ገንዘብን የጠቀሰው ማለት ነው። ለምንድን ነው እንደዚህ የጠቀሰው ሲባል ቶሎ ነጥቦቹን፣ አንደኛ አምላክ መሆን ስለሚችል። ከኔ ጋር ናችሁ? ገንዘብ ምን መሆን ይችላል? ጌታ መሆን ይችላል። ለሁለት ጌቶች መገዛት አትችሉም። ለማንና ለማን? ለእግዚአብሔርና ለማን? ለገንዘብ ተብሏል። ዝም ካላችሁት ምን ያህል አቅም አለው ገንዘብ? ጌታ የመሆን አቅም አለው። ጌታ የመሆን አቅም አለው። እሱን ነው መጽሐፍ ቅዱስ የሚከለክለው። የክፋት ሁሉ ስር ነው እንደዚህ ነው ብሎ መጽሐፍ ቅዱስ ኔጌቲቭሊ የተናገረው ከዚህ አንጻር ነውና ማቴዎስ 6:24 ላይ አይተናል። ሌላው ደግሞ ሊያንቅ ይችላል። በእኛ ላይ የተዘራው መልካሙን ዘር ምን ሊያደርግ ይችላል? ምን ሊያደርግ ይችላል? ሊያንቀው ይችላል። ይሄንን ዘሪው ሊዘራ ወጣ ይላል አይደል? ከዛ ከዘራ በኋላ ከተነገሩት አንዱ ምን እሾሃማ ልብ ነበረ፣ እሾህ የነበረበት ቃሉ በውስጡ አድጓል። ግን ወደ ፍሬ እንዳይደርስ ግን ያ ለዚህ ዓለም ያለው ፍቅር፣ ለዚህ ዓለም ለሀብት ያለው ፍቅር ምን አድርጎታል? ገንዘብን ልንጠነቀቅ ይገባል። ገንዘብ ልክ እንደ እባብ ነው። እባብ መድኃኒት ነው። ከኔ ጋር ናችሁ? እባብ ምንድነው? መድኃኒት ነው። ብዙ መድኃኒቶች ከእባብ ይሰራሉ። እባብ ከምግብነት ጀምሮ እባብ እንደገና ደግሞ ትልቅ ፊገርም ነው። ብልሃትን ደግሞ ከምንማርበት አንዱ ኢየሱስም ራሱን ካስቀመጠበት አንዱ የእባብ ነሐስ ተደርጎ ምሳሌ ተደርጓል አይደል? እባብ ደግሞ የክፋትም ምሳሌ ነው። እባብ ደግሞ ገዳይም ነው አይደል እንዴ? ስለዚህ እባብን ሙሉ በሙሉ አናጠፋም ከዓለማችን ላይ፣ ምክንያቱም ያስፈልገናል አይደል እንዴ? እባብን ደግሞ ሙሉ በሙሉ ኢምብሬስ አናረግም። ለምን? ይጎዳናል። ስለዚህ የገንዘብ አመለካከት እንደዚህ ነው ሊሆን የሚገባው። ስለዚህ ሊያንቀን ይችላል። የምን ብዙ ሰዎች ጥሩ ጸጋ እግዚአብሔር ሰጥቷቸው፣ ብዙ ጥሩ ጸጋ ስጦታ ሰጥቷቸው፣ እግዚአብሔር ጥሩ እድልን ሰጥቷቸው ግን ምን ሆነዋል? በእነሱ ውስጥ የተዘራው ያ መልካም ጅማሮ ታንቆ ቀርቷል። ስለዚህ ልንጠነቀቀው ይገባል። እንደዚህ አይነት ኃይልም አለው። ሌላ ሰዎችን የማሳወር መጽሐፍ ቅዱስ ጉቦ ብሎ ያስቀምጧል። እዛው ላይ ጉቦ ብሎ ያስቀምጧል። ጉቦ ሰዎችን እውሬ ማድረግ። ገንዘብ ምን አቅም አለው? እውነትን የማጣመም ብዙ ጥቅሶች ሰጥቻቸዋለሁ ባለፈው። ሌላው ደግሞ የእግዚአብሔርን ጸጋ ስጦታ እንኳን ዲስቶርት የማድረግ የማበላሸት አቅም አለው። ኢየሱስ ጌታ ነው። ቀደም ብያቸዋለሁ። ምንድነው ለገንዘብ ሲል የተነበየው ወይም ደግሞ ሊራገም የነበረው ነቢይ ትዝ ይላቸዋል። ገንዘብ ቀርቦለት ገንዘብ ኦፈር ስለተደረገ በገንዘብ ምን ሊያደርግ ሊራገም የወጣ
ነቢይ ነበረ። ትክክለኛ ነቢይ ነው ባይዘው። ብዙ ሰዎች ጠንቋይ ነው ደጋሚ ነው ምናምን ይሉታል በለዓምን። በለዓም እውነተኛ ነቢይ፣ እንደሱም አይኑ የተከፈተለት ሰው የለም። አልሰማችሁኝም? እንደሱም አይኑ የተከፈተለት በሱ ዘመን የለም ከአንዲት አህያ በስተቀር። እሱ ያላየውን ያየችው አህያ ነበረች አይደል? ዝም አላችሁ። አይኑ የተከፈተለት፣ አይኑ መከፈቱ ብቻ አይደለም፣ በዛ ዘመን ተቀምጦ ስለ ቅዱሱ ስለ ኢየሱስ ክርስቶስ እንኳን ትንቢት የተናገረ ነው። ትንቢት ተናግሯል ባይዘው። ስለ ኢየሱስ ክርስቶስ ምጽአት እንኳን የተናገረ ሰው ነው። ግን ገንዘብ ስለተሰጠው ቅዱሱን ሕዝብ ሊራገም መጣ ማለት። የሰውንም አስተሳሰብ የመቀየር አቅም አለው ገንዘብ። የገንዘብ አደገኛነት ፓርት ነው እየነገርኳቸዋል። አንዳንድ ጊዜ መተማመኛን ራሱ ሊሰጣችሁ ይችላል። ባለፈውም ሳስተምር ገንዘብ ኪሳችሁ ውስጥ ካለ እኮ ኮንፊደንስ ይሰማችኋል። አይሰማችሁም? የወሩ የትኛው ቀናቶች ላይ ነው ኮንፊደንስ የሚሰማችሁ? ቀጠሮ፣ ሰው ማግኘት የምትወዱበት አይደለ? ወጣችሁ ምንም አይመስላችሁ እኮ በቃ እንተ ስታረጉ ምናምን እጃችሁን ከታችሁ። እኔ ባለፈው ብያቸዋለሁ። እኔ ገንዘብ ኪሴ ካለ ራሱ አይረበኝም። ባልበላ ራሱ ገንዘብ ኪሴ ካለ አይረበኝም። ገንዘብ የሌለ ቀን ደግሞ ልክ ውሃ የጠፋ ቀን ውሃ ይጠማቸዋል። ዝም አላችሁ። ውሃ የጠፋ ቀን ሌላ ጊዜ የማይጠጣው ሰውዬ ውሃ ይጠማዋል። በቃ ውሃ በጣም ይጠማዋል። ገንዘብ ኪሳችሁ ውስጥ የሌለ ቀን በቃ በጣም ፈሪ ትሆናላችሁ። ምርር ይላችኋል። ቤት ውስጥ ትጨቃጨቃላችሁ ምናምን። ገንዘብ ሲመጣ ደግሞ ልክ የእግዚአብሔር ያህል የአምላክ ያህል መተማመኛ ይሰጣቸዋል። መተማመኛ ማለት በቃ ኮንፊደንስ ይሰማቸዋል ምናምን። ይሄ ራሱ በጣም አስቸጋሪ ነው። ኢየሱስ ጌታ ነው። መኖሪያችን ማን ነው? በሉ እስቲ የዘላለም አምላክ ነው። ገንዘብ ያኖረናል እንዴ? አያኖረንም። ኢየሱስ ጌታ ነው። ገንዘብ ሰርቭ ነው የሚያደርገን። ገንዘብ እኛ ከሌለን እንኳን መኖር አይችልም። ገንዘብ የገንዘብ ህልውና የገንዘብ ዓለም ሰው ልጅ ነው። ሰው ልጅ ከሌለ ገንዘብ የለም። ሰምታችሁኛል? ገንዘብ የለም። ገንዘብ የሚባል ነገር የለም። ስለዚህ ገንዘብ ከሌለ እኛ የለንም ሳይሆን እኛ ከሌለን ገንዘብ የለም። ኢየሱስ ጌታ ነው። ይሄ ባላንሱ መጠበቅ አለበት። ምናልባት ባለፈው ያልነገርኳችሁ ጥቅሙን አላስተማርኩም አይደለ? ይሄ የመጉዳት አቅሙ ነው። ከ45 እስከ 50 ደግሞ ከ45% እስከ 50% ደግሞ ገንዘብ መልካምነቱ መጽሐፍ ቅዱስ ላይ ተጠቅሷል። ኢየሱስ ጌታ ነው። አሜን። ቶሎ ቶሎ ያዙ፣ ነግራቸዋለሁ። ምንድነው ጥቅሙ? አንደኛ ገንዘብ እግዚአብሔርን ያከብራል። እግዚአብሔርን ያከብራል። ምሳሌ 3 ከ9 እስከ 10 ተቀምጧል። በገንዘብህ እግዚአብሔርን አክብር ይላል አይደለ? እኔ በእንግሊዝኛ ስለጻፍኩት ነው። honor the Lord with your wealth. honor the Lord with your wealth. በሀብት በንብረት እግዚአብሔርን ምን አድርገው? አክብረው ይላል። እግዚአብሔር በንብረታችን በገንዘባችን እንኳን ምን ያደርጋል ማለት ነው? እግዚአብሔር ይከብራል ማለት ነው። ኢየሱስ ጌታ ነው። አሜን በሏ። በታሪክ ውስጥ እግዚአብሔር ሰዎችን በጣም ያደነቀበት በሰዎች የተገረመበት በመጽሐፍ ቅዱስ ታሪክ ውስጥ ከሚሰጡት ነገር ጋር የተያያዘ ነው። እግዚአብሔር አምልኮ ከመስጠት ጋር ይያያዛል። ኖህ አንድ ዘር ነው ያጠፋው። ትዝ የሚላችሁ ከሆነ ኖህ ሁለት ብቻ ነው ያስገባው አይደል? ከእርግብ ዘር አንድ ካፕል ማለት ነው። ከአንዱ እርግብ ዘር ደግሞ ሌላ ሊሆን ይችላል። ግን ኖህ መርከቧ ባረፈች ጊዜ አምጥቶ አንዱን ሲሰዋ ያ ዘር አልቀጠለም ማለት ነው። ሰምታችሁኛል? የዘር ማጥፋት ነው ያደረገው። የዘር ማጥፋት ማለት ነው ያደረገው። እግዚአብሔርም ያንን አሸተተው ይላል አይደል? ለራሱ ተናገራል። ከመላእክቶች ጋር አላወራም፣ ለማንም አላወራም። ከኖህ መስዋዕት የተነሳ ስላጨበጨበለት አይደለም ቢኖረኝ ምናምን ስላለ አይደለም። አንድ ዘር ነው ለእግዚአብሔር ያጠፋው። ለምሳሌ ያ ዘር በግ ቢሆን ለዘላለም በግ የሚባል ዘር አናገኝም። ምክንያቱም በመርከቡ የተረፈው አንድ ወንድና አንድ ሴት በጎች ብቻ ናቸው። ከዛ ወንዱም በግ ካረደው ድጋሚ የበግ አይነት አይኖርም እና ዘር የማጥፋት ነው። አንዱን ዘር ወሰደና ምን አደረገ? ሲሰዋ እግዚአብሔርም አሸተተው ይላል። እግዚአብሔርም ደግሞ ለራሱ ቃል ገባ። ምን አለ? ከዛሬ ጀምሮ ምን አላደረገም? ምድርን በውሃ አላጠፋትም አለ። አሜን በሉ እስቲ። አንድ ዘር ጠፍቶ ነው ምድር በውሃ ድጋሚ ላይጠፋ
እግዚአብሔር ቃል የገባው ማለት ነው። ይሄን ሬንቦ ስናይ ስለ ዘር መጥፋት ማሰብ አለብን። ፕሪዘርቭድ የሆነው የኛ ምድር በውሃ ላይጠፋ እግዚአብሔር ቃል የገባው አንድን የእንስሳ ዘር አጥፍቶን ካለው በጎች ውስጥ አንዱን ሰውቶ አይደለም። አንድ ዘር በቃ አንድ ዘር ያ ዘር ድጋሚ ምድር ላይ አልታየም። ያ ዘር ድጋሚ ምድር ላይ አልመጣም። ምክንያቱም ወንድና ሴት አድርጎ ብቻ ነው የወስገባው። አንዱን ወስዶ ከዛ ውስጥ ሲሰዋ ድጋሚ የለም። በአዲስ ኪዳን መጥቶ ልጁን አይደል ነው የሰዋው። ዝም አላች። ስንት ልጅ ነበረው? አንድ ልጅ ነበረው። በቃ ዘር ማጥፋት ነው። የዘር ማጥፋት ያክል ነው። እግዚአብሔር በመስዋዕት እጅግ ደስ ይሰኛል። አሜን አሜን በሏ። ምን ይላል? ስለዚህ እግዚአብሔር honor your Lord with your wealth ካላችሁ ሀብት ካላችሁ ንብረት እግዚአብሔር ምን አድርጉት? አክብሩት። ስለዚህ እናንተ እጅ ላይ የገባው ገንዘብ እግዚአብሔርን የማክበር አቅም አለው። ቀድም የገንዘብን አደገኛነት አሳይቻችኋለሁ። አሁን ደግሞ የገንዘብን ሁለተኛ ገንዘብ የእግዚአብሔርን ኪንግደም ይሰራል። ምንን ይሰራል? የእግዚአብሔርን መንግስት ገንዘብ ይሰራል ብያችኋለሁ። የእግዚአብሔር መንግስት ምድር ላይ ነው እየሰራ ፈንክሽን እያደረገ ያለው ምድር ላይ ነው። ምድር ደግሞ የራሱ ሲስተም አለ። ከዛ ሲስተም ያንን ሲስተም አዳፕት አድርጎ ነው እየኖረ ያለው የእግዚአብሔር መንግስት። የእግዚአብሔር መንግስት አሁን ለምሳሌ እኔ ወደ ማርስ ብሄድ ሌላ ዓለም ውስጥ ገብቼ መኖር ከፈለኩኝ የማርስን የህይወት ስታይል ነው መከተል ያለብኝ። ሰምታችሁኛል? እዛ ውስጥ ፍሎሪሽ አድርጌ መኖር ካለብኝ የማርስን አይነት ህይወት ነው መለማመድ ያለብኝ። አሁን ወንጌል ወደዚህ ሲመጣ ወይም ደግሞ የእግዚአብሔር መንግስት ምድር ላይ መጥቶ ኢንስቶል ሲደረግ ከምድር ሲስተም ጋር አብሮ የሚሄድ ነው። ባለፈው እንዳልኳችሁ ገንዘብ በቀጥታ የእግዚአብሔር መንግስት አይሰራም። የእግዚአብሔር መንግስት የሚሰራው በሰዎች ነው። ገንዘብ ግን ሰዎችን ይሰራል። አግኝታችሁኛል? ገንዘብ ምን ሆነ ይሰራል? ዝም አላችሁ። ለምሳሌ አገልጋዮችን ምን ያደርጋል? ያለ ገንዘብ ይኖራሉ እንዴ? እንዳትሳሳቱ። ሰው በእንጀራ ብቻ አይኖርም። ከእግዚአብሔር የሚወጣው ስትገለብጡት ምንድነው የሚሆነው? ሰው በእግዚአብሔር ቃል ብቻ አይኖርም፣ በምንም ጭምር በገንዘብ ገልብጣችሁ ማንበብ አንዳንዴ ጥሩ ነው። ኢየሱስ ጌታ ነው። ገንዘብን አቮይድ አላደረገም። ገንዘብ አያስፈልግም። ሰው የሚኖረው በእግዚአብሔር ቃል ነው አላለም። በእንጀራ ብቻ አይኖርም ነው ያለው። በእንጀራም ይኖራል፣ በእግዚአብሔር ቃልም ምን ያደርጋል ማለት ነው? ይኖራል። ስለዚህ እየተረዳችሁኝ ከሆነ የእግዚአብሔር መንግስት ይሰራል ማለት ነው። አንደኛ ዜና ምዕራፍ 29 ቁጥር 2 እስከ 5 ላይ ማግኘት ትችላላችሁ። ብዙ ቦታ ላይ አለ። ሌሎችን ባልነግራችሁም ቤተሰብን ሰስቴን ማድረግ ይችላል ገንዘብ። አንድም ቤተሰብ ምን ያደርጋል? አንደኛ ጢሞቴዎስ 5:8 ላይ ቤተሰቡን ያረዳ ይላል አይደል? ቤተሰቡን ምን ያላደረገ ያረዳ እያለ ይናገራል። ቤተሰብን የምንረዳበት አንዱ ምንድነው? አንደኛ ጢሞቴዎስ 5:8 ላይ። ሌላው ደግሞ ለድሆች እንድንደርስ ያደርገናል። የእግዚአብሔር እጅ መሆን ነው ብያቸዋለሁ። ከኔ ጋር ናቸው አሁንም? እሺ የድሆች ቀጥታ ተጠሪ እግዚአብሔር ነው። ኢየሱስ ጌታ ነው። አሁን ለምሳሌ የሚስት ቀጥታ ተጠሪ ባል ነው አይደለ? የባል ደግሞ እንደዚህ እያለ ከክርስቶስ ደግሞ እንደዚህ እያለ። ድሃ ግን በቀጥታ ከእግዚአብሔር ጋር ነው። ኢየሱስ ጌታ ነው። እግዚአብሔር ራሱን ለድሆች ኃላፊነት ወስዷል። ማንም ሰው ለድሃ የሚሰጥ ቀጥታ ለኔ ያበደረ ነው። ቀጥታ ለማን? ለእኔ ያበደረ ነው፣ ለኔ የሰጠ ነው። መጽሐፍ ቅዱስ ላይ ሃይማኖት ተብሎ አንድ ቦታ ብቻ ነው የተጠቀሰው። ፕሬስኪዮ የሚለው የግሪክ ቋንቋ ማለት ነው። አንድ ቦታ ብቻ ነው የተጠቀሰው። ያ ሃይማኖት ተብሎ ያ የተጠቀሰው ከዚህ ጋር ከድሆች ከመርዳት ጋር። ኢየሱስ ጌታ ነው። አሜን በሉ እስቲ። ባልቴቶችን እነዚህን ከማገዝ እንዲሁም ደግሞ ራስን ከዚህ ዓለም እድፍ ከመጠበቅ ጋር ተያይዞ ሃይማኖት አሁን ያልኳችሁን ቃል ተጠቅሟል ማለት ነው መጽሐፍ ቅዱስ። በጣም ወሳኝ ነው።
አሁን እኛ እንደምንለው እንደምንጠቀመው እሱ ሃይማኖተኛ ነው ሃይማኖት እንደዚህ አይደለም ሃይማኖት በጣም የተቀደሰ ቃል ነው መልካም ቃል ነው ኢየሱስ ጌታ ነው ከዚህ ዓለም እድፍ ራስን ከመጠበቅ ጋር ድሆችን ከመርዳት ጋር ኢየሱስ ጌታ ነው አሜን ከዚህ ጋር የተያያዘ ነውና ይሄ በጣም ወሳኝ ነው ለድሆች እንድንደርስ እግዚአብሔር እጅ አድርጎ ለምሳሌ ኢየሱስ ጌታ ነው አንድ ምስክርነት ልመስክርላችሁ እንባዬ መጣና ኢየሱስ ጌታ ነው ከልጄ ጋር እየሄድን ወንዱ ልጄ ከትምህርት ቤት እያመጣሁት እንደዚህ ያደረገ አለፍ ስንል ምን እንዳያላወኩም መንገድ ላይ አስቆመኝና ከዛ በኋላ እንደዚህ አለኝ ዳዲ ብር ስጠኝ አለኝ ከዛ ለምን ፈለክ ስለው ያን ልጅ መርዳት ፈልጋለሁ አለ ከሱ ትንሽ በቁመት ከፍ የሚል ግን የለበሰ ግን የሚለምን አንድ ትንሽ ልጅ አገኘ ከዛ በኋላ እሺ ብዬ ሰጠውትና ቆሜ ሳይ ሄደና ገንዘቡን በአንድ እጁ ሰጠው በአንድ እጁ ደግሞ ጭንቅላቱ ላይ እጁን ጫነ ኢየሱስ ጌታ ነው ከዛ ጸለየለት ሰው ሁሉ እሱን ያየዋል ለምንም ባይ እንደመጣ ነግራቸዋለሁ ኢየሱስ ጌታ ነው አሜን ይሄ ቆይቷል ከአመት በፊት ነው መቼለት ነው ማታ እኔና ባለቤቴ እንጸልይ ነበር ማታ የህልም ዓለም እኛ ላይ ከፈት ይያለን እየጸለይን ለሊት ላይ ጌታ ተገለጠለት ለሱ አሜን በሉስቲ ተገለጠለትና ኢየሱስ መጣ አለ ኢየሱስ መጣ ከዛ በሙሉ ልብሱ ያበራ ነበራል ሰውነቱ ያበራ ነበር ሁሉ ነገሩ ብርሃን ነው አለ ኢየሱስ መጣ ስነካው ሚነካ ነው አለ ስነካው ሚነካ ነው ግን ሁሉ ነገሩ ያበራል ከዛ ኢየሱስ እንደዚህ አለኝ አንድ ቀን ለዛ ልጅ ያደረከው ነገር ሰምታችሁኛል ምን ላልከው አንድ ቀን አንድ ልጅ ላይ ያደረከው በዛ መደነቄ ለነግረን የመጣውታል በዛ ባደረከው ነገር በጣም ደስ ብሎኛል አሜን በሉስቲ የዛሬ አመት ከምናምን ይሆናል ጌታ ስለ ስሙ የምታደርጉትን ኢየሱስ ጌታ ነው እሱ አይረሳም አሜን በሉስቲ በተለይ ለድሆች የምታደርጉትን ነገር አይረሳም እኔ ተደነኩ በጣም ኢየሱስም ማየት በጣም ገርሞኝ ከዛ ወደ ሰማይ ወሰደኛል ከዛ ስለ ልጁ ነገረኛል አንተ የጸለይክለት ልጅ ወደፊት ትልቅ ሰው ይሆናል አለኛል ትልቅ ቤቶች ይኖረዋል የእውነቴን እኮ ነው የምላችሁ ሰሞኑ ሪከርድ አድርጌው ላስቀምጠው ነውና እንባዬ የመጣ ነው እየነገርኳችሁ ያለው አንድ 10 ብር ነው የሰጠው 10 ብር በእጁ አስይዘው ጸለየለት ያ ልጅ ይባረካል አለው ያ ልጅ ይባረካል ሰማይ ወስዶኛል ወደ ሄቨን ወስዶኝ ከዛ በኋላ ወዲያው እንደሱ እኔ ማብራት ጀመርኳል ሰውነቴ ማብራት ጀመረ ልብሴ ማብራት ጀመረ ከዛ በኋላ እንደዚህ ያለኛል ለልጁ እንደዚህ ያደርጋለሁ ይሄ ብቻ አይደለም ላንተ ቤተሰቦችም ትልቅ ቤት ሰጣቸዋል እግዚአብሔር ለአንድ ሰው የምታደርጉት ለአንድ ደሃ የምታደርጉት ነገር ቀጥታ እግዚአብሔር ይነቃል ኢየሱስ ጌታ ነው የእውነቴን ነው ቆምላችሁ እግዚአብሔር የደሃ ተጠሪ ነው ስሙ ራሱ የደሃ አደጎች አባት አይደል እንዴ የደሃ አደግ አባት ነው ጌታ አሜን በሉስቲ እና ገንዘቤን አቅም ይሰጣችኋል ብላችሁ ስትሄዱ የጌታን ልብ አትነኩትም የእውነቴን ነው የጌታን ልብ አትነኩትም ለደሃ ግን የቆመ ኢየሱስ ጌታ ነው ወይ አሜን በሉስቲ እግዚአብሔር ፈጽሞ አይረሳም ያቺን ቀን እግዚአብሔር አይረሳትም ኢየሱስ ጌታ ነው ያቺን ቀን መቼም ቢሆን እግዚአብሔር አይረሳትም ተደነኩኝ በጣም ጌታ የተገለጠለት ሊገለጥለት ስለፈለገ አይደለም አንድ ነገር ስላደረገ የሆነ ቀን ላይ በልጅነት ገና አሁን 7 አመቱን አሁን ያከበሩ ቅርብ ጊዜ ነው 7 አመቱን ያከበሩ 6 አመቱን ያከበሩ አሁን 6 ሞላው ማለት ነው አሁን እና ከአመት ምናምን አመት ተኩል ይሆናል ያኔ 4 ተኩል ወይ 5 አላቀም ከትምህርት ቤት ገና ይዤው ስመጣ ዳዲ ስጠኝ ብሎ እሱ የጫነውን ጌታ ያንን ጠብቆ ማለት ነው እዛ እንኳን ስንሄድ የምንጠየቀው ይሄ አይደለ የምንጠየቀው ከድሆች ጋር ከታሰሩ ሰዎች ለነሱ እንደዚህ አድርገህ ታውቃለህ ወይ ለነሱ እንደዚህ አድርገሽ ታውቂያለሽ ወይ ነው የምንጠየቀው እዛ እንኳን ስንቀርብ የምንጠየቅበት ጥያቄ ከድሆች ጋር ከተቸገሩ ሰዎች ከመጻተኞች ጋር እግዚአብሔር እስራኤላውያን እንደዚህ አላቸው
ወደ ሀገራቸው ከገቡ በኋላ ነገር ከበዛላቸው በኋላ እባካችሁን አለ ስታጭዱ ሁሉንም እህል ለቅማችሁ ወደ ጎተራችሁ አታስገቡ፣ አስቀሩት አለ። አስቀሩት። ምክንያቱም መጻተኞች ይኖራሉ፣ ምኖች ይኖራሉ፣ ድሆች ይኖራሉ፣ መንገደኛ ይኖራል፣ የተራበ ይኖራል። ለነሱ ብላችሁ ምን በሉ አስቀሩ። እንዳትረሱ እናንተም ግብጽ ሀገር ላይ ምን ነበራቸዋል? የሆነ ቀን እናንተም መጻተኞች ነበራችሁ። የሆነ ቀን እናንተም ይሄንን እኮ ነው ገንዘብ እየጠላን ያለ ነው ወገኖች። ይሄንን ገንዘብ ነው አንፈልግም እያልን ያለ ነው። የጌታን ልብ የምናረካበት ለድሆች ቆሮንቶስ ምዕራፍ ቁጥር 9 ላይ ምዕራፍ 9 ላይ ሄዳችሁ ስለዚህ ነገር አንብቡ። ሰጠ በተነ ምን የሚለው አይደል? ለድሆች ሰጠ በተነ፣ ለድሆች ሰጠ፣ ጽድቁ ለዘላለም ምናምን ያለበት ቦታ ላይ ሄዳችሁ ብታነቡ ምንድነው የሚለው? ለስትሰጥ አለ። ስትሰሰውስ ነገር ይሆናል። የዛን ሰው ችግር ትፈታላል። እዛው ቦታ ላይ ተጽፏል። ለእግዚአብሔር ደግሞ ምስጋናን ታበዛለህ። አሜን በሉ እስቲ። ለተቸገረ ሰው ስትሰጥ ለእግዚአብሔር ምን ታረጋለህ? ያ ሰው ያመሰግናል። ማንን ነው የሚያመሰግነው? እግዚአብሔርን። ላንተ ደግሞ ትባረካለህ ይላል። አሜን በሉ እስቲ። ሶስት ነገር አለው ማለት ነው። ለድሃ መስጠት በጣም ወሳኝ ነው ወገኖች። ይሄንን ደግሞ እንድናደርግ የሚያደርገን ገንዘብ ነው። ገንዘብ ለዚህ በጣም አስፈላጊ ነው። ከዚህ በፊት ነግሬያችሁ ገንዘብ ትወዳለህ? ኦፍ ኮርስ ወዳለሁ። ለምን? ድሆችን ለመርዳት። አሜን በሉ እስቲ። ገንዘብ ትወዳለህ? አዎ። ለምን? ቤተሰቤን ሰስቴን ለማድረግ። ገንዘብ ትወዳለህ? አዎ። ለምን? የእግዚአብሔር መንግስት ለመስራት። ገንዘብ ትወዳለህ? አዎ። የእግዚአብሔርን አገልጋዮች ለመደገፍ። አሜን በሉ እስቲ። ኦፍ ኮርስ ለነዚህ ለራሴ አይደለም። ለራሴማ እግዚአብሔር እኮ አስቀምጥ። አንተ ያለኝ ይበቃኛል ልመድ አለ። አሜን። አንተ በምን ኑር? በመጠን ኑር። ያለኝ ይበቃኛል። ገንዘብን ስታስብ ማግበስበስን አታስብ፣ ማከማቸትን አታስብ፣ ማጠራቀምን አታስብ። ኢየሱስ ጌታ ነው። ለሌላ መድረስ። አሜን። ለሌላ መስጠት። ኢየሱስ ጌታ ነው። የእግዚአብሔር መንግስት ማስፋት። ሃሌሉያ። ስለዚህ ይሄን ያህል በጣም ወሳኝ ነው ለማን መስጠት? ኢየሱስ ጌታ ነው። ሌላው ደግሞ ገንዘብ የሚሰጣችሁ እድል ስለ ድሆች አውርቼ አልጠግብም። እኔ ለድሆች መስጠትን ለድሆች ስለመስጠት የገንዘብ አጠቃቀም ላይ እዛ ላይ ያስተምራለሁ። ለድሆች የገንዘብ ማኔጅመንት መጽሐፍ ቅዱስ አለ። መጽሐፍ ቅዱስ እንዴት ማኔጅ እንደምናደርገን ይናገራልና ይሄ ስታገኙ ከኪሳችሁ አውጥታችሁ የምትሰጡት ሳይሆን በቋሚነት ነው። ኢየሱስ ጌታ ነው። አሜን። በቋሚነት የምንደግፍበት ነገር ውስጥ መግባት አለብን። ኢየሱስ ጌታ ነው። ሌላ ገንዘብ ምን እድል ይሰጠናል? ታማኝነታችን የሚፈተንበት ቦታ ነው። ምናችን? መጽሐፍ ቅዱስ በጥቂት የታመነ ይላል አይደል? እግዚአብሔር እንኳን ታለንት ሰጥቶን ነው። ሳንቲም ነው ታለንት፣ ገንዘብ ነው። ገንዘብ ሰጥቶን ነው እግዚአብሔር እንኳን የሚፈተን። ታማኝነታችን እንኳን የምታሳዩበት አንዱ ምንድነው? በምን ላይ ነው? ሉቃስ 6:10-11 ማንበብ ትችላላችሁ። ሌላው ሁለተኛ ቆሮንቶስ 9 ቀደም ያነበብኩላችሁ ከ10-11 ላይ ይሄን በጣም ነው የምወደው ይሄን ፓርት። አሜን በሉ እስቲ። እግዚአብሔር አይኖቻችሁን ይክፈትላችሁ። እግዚአብሔር አይኖቻችሁን ይክፈትላችሁ። አሜን። ሁሉ ጊዜ ለጋሽ ትሆን ዘንድ እግዚአብሔር የሁሉ ጊዜ ብልጽግናን ይሰጣል። አንድ ሰው ሁሉ ጊዜ ለጋሽ ለመሆን ሁሉ ጊዜ ባለጠጋ መሆን አለበት አይደል እንዴ? ሰማይ የሚወርድ ብልጽግና የለም። አንተ ግን ስትበለጽግ ኢየሱስ ጌታ ነው፣ ለጋሽ ትሆናለህ። ያንተ መበልጸግ ለሰዎች ሰጪ ትሆናለህ። አሜን ብላችኋል። ለማን ትሰጣላችሁ? እንዴት ትሰጣላችሁ? በልግስና። ይሄኛው ደግሞ አሰጣጡን ከፍ ብሎ እዚህ ቦታ ላይ ሲናገር በተነ ነው የሚለው። የመስጠት አይነቱን ሲናገር ደግሞ በመተን ማለት ነው። ይሄን አንደርስታንድ ታደርጋላችሁ ብዬ አላስብም። ታውቃላችሁ እግዚአብሔር ኢኮኖሚስት አይደለም። እግዚአብሔር የዓለም ኢኮኖሚና የእግዚአብሔር ኢኮኖሚ በጣም ይለያያል። እግዚአብሔር ብኩን ነው፣ ወይ ብኩን ሳይሆን አባካይ ነው፣ ኤክስትራቫጋንት ነው። አሜን በሏ። እኛ የምትበላውን አንሳ ምንም እንዳይተርፍ ግልጽ ነው አይደል? በልክ ይህንቺን ያህል የምትፈልገው መትረፍረፍ፣ መፍሰስ፣
ምናምን መሆን በጣም እንደ ስህተት ነው የምንቆጥረው። ጡር አለው፣ ምግብም ጡር አለው፣ ምንም ጡር አለው ምናምን አይደለም ምንለው። ኢየሱስ ጌታ ነው። እግዚአብሔር የእናንተን ጽዋ እንኳን ሲሞላ ጽዋዬ ሞልቶ ምን ያለ ነው ይላል። ለምን ነው እግዚአብሔር በልክም አይሞላው? እግዚአብሔር ምንድነው የሚለው? ጽዋዬ ምን ያለ ነው? ዙሪያ በሙሉ የገነፈለ። አሜን በሉ እስቲ። እግዚአብሔር ሲሰጥ እንደዚህ ነው። አሜን። እንደዚህ ትሆኑ ዘንድ ኢየሱስ ጌታ ነው። ዝም ብላችሁ በታኝ ትሆኑ ዘንድ አሜን በሉ እስቲ። እኔ ቁጠባ ታውቃላችሁ የእምነት መጉደል ነው ብዬ ተናግሬያለሁ ከዚህ በፊት። እግዚአብሔር ዛሬ ነው አለ የምትኖረው። ነገን ምንድነው? እግዚአብሔር ዋስትና ማን ነው? እግዚአብሔር ነው። ነገን ቆጥበህ ለነገ እንድትቆጥብ እግዚአብሔር አይፈልግም። ኢየሱስ ጌታ ነው። ዛሬ እየተራብክ ዛሬ ጻድቅ ያሳድራል። የሚያሳድረው የተረፈው ነው። አሜን። ምን ያለውን የተረፈውን ያሳድራል እንጂ ጻድቅ አይቆጥብም። አሜን በሉ እንጂ ጻድቅ ምን አይልም? አይቆጥብም። ታውቃላችሁ the moment መቆጠብ ስትጀምሩ እግዚአብሔር እጁን እንደሚያነሳ በቆጠብሽው ልክ ነው የምትኖሪው። የቆጠብሽው ነገር ብቻ ነው የሚያኖርሽ። ጻድቅ ግን ኢየሱስ ጌታ ነው። የዕለት እንጀራዬን ስጠኝ ነው የሚለው። አሜን በሉስ። ምንን? የዕለት እንጀራዬን። ነገማ እግዚአብሔር አለ። ነገማ ማን አለ? እግዚአብሔር አለ። ኢየሱስ ጌታ ነው። እግዚአብሔር የሚሰጠኝ የሚተርፍ ነው። አሜን። ለዛሬ ብቻ የሚበቃን አይሰጠኝም። እግዚአብሔር የሚተርፍን ይሰጠኛል። አሜን። አሜን በሉስ። አንዳንድ ሰው ይቸገራል በአይምሮ። እስቲ ኢየሱስ ክርስቶስ ለ5000 እግዚአብሔር ተአምር ሲያደርግ ለምንድነው ለ5000 ብቻ የሚበቃ ነገር ያላደረገው? ለምንድነው 12 መሶብ እንዲተርፍ ያደረገው? ለምንድነው 12 መሶብ እንዲትረፈረፍ ያደረገው? 12 መሶብ ማለት እኮ አንድ ድግስ ነው። አልሰማችሁኝም? አንድ ድግስ እንዲተርፍ ያደረገው። በቃ ጥሎትም ሄዱት። ኢየሱስ ጌታ ነው። አሜን በሉ እስቲ። 2 ጊዜ ነው ይሄን ተአምር ያደረገው። አንዱ ተአምር ላይ ይዛችሁ ለመንገዳቸው እንዲሆን ነው ሰብስቡና አስቀምጡ የተባለ። ኢየሱስ ጌታ ነው። ሌላው ደግሞ በቃ የተትረፈረፈ ነው። አሜን። ኧረ አሜን በሉ እስቲ። እንደዚህ አይነት አምላክ ነው የምናመልከው። እኔ ይኸውላችሁ አንድ መስሪያ ቤት መንግስት በጀት ይበጅታል አይደል? ይበጅታል አይደል? መስሪያ ቤቱ ካልተጠቀመ ታውቃላችሁ ፈሰስ ይደረጋል። የአመቱ መጨረሻ ላይ ለዋናው መስሪያ ቤት ገንዘቡ ምን ይላል? ይተላለፋል። ታውቃላችሁ ብሩና ወርቁ እግዚአብሔር ለኛ ያዘጋጀው ታውቃላችሁ ኦልሞስት 99% እስካሁን አልተነካም። ከምድር ጋር ነው አብሮ የሚቃጠለው። እኛ ስለ ቁጠባ እናወራለን፣ ስለ ምናምን እናወራለን። የእግዚአብሔር ሀብት ገና አልተጀመረም። ባይዘው ገና አልተጀመረም። ምንድነው ያለው? ለምወዳቸዋል ማንም እጅ ያላረፈበት አይደለ? 00 ማንም ያልነዳው በባህር ያስቀመጥኩ ለቂሮስ እኮ እሱን ሰጠዋለሁ ነው ያለው። አሜን በሉ እስቲ። በባህር እንኳን እኔ ሀብቶች አለኝ አረ ጌታ ኢየሱስ ጌታ ነው። ማንም ሰው እጅ ያላረፈበት ገና ማኒፌስት ያላደረገ በባህር እንኳን እግዚአብሔር ብዙ ሀብት አለው። ኢየሱስ ጌታ ነው። እስቲ አሜን በሉ እስቲ። በልግስና ትሰጡ ዘንድ እግዚአብሔር እንድትበለጽጉ ይፈልጋል። ጸጋን ሁሉ ሊያበዛላችሁ ይፈልጋል። ምን ትሆኑ ዘንድ? በልግስና ምን ታረጉ ዘንድ? ትሰጡ ዘንድ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን ራሳችሁን አስተካክሉ። ከአሁን በኋላ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ እግዚአብሔር እጅ ነኝ። የምንድን ነኝ? የእግዚአብሔር ምንድን ነኝ? እጅ ነኝ። ኢየሱስ ጌታ ነው። ቤቴ የእንግዳ ቤት ይሆናል። የድሆች ማረፊያ ይሆናል። ለብዙ ሰዎች በልግስና ሰጣለሁ። በታኝ ነኝ እኔ። በተነ ነው የሚለው ኢየሱስ ጌታ። ምንድን ነኝ? ምንጭህ ይሄ ገንዘብ አይደለም። መኖሪያ ይሄ አሁን ያስከው ገንዘብ አይደለም። ኧረ አሜን በሉ እስቲ። ምንጭ እግዚአብሔር ነው። አሜን። ምን ነው? ምንጭ ማን ነው? ምንጭ ማን ነው? እኔ ብቸኛ ምንጭ ነው። ይሄ ቃል በቃል ጥቅሱ አለ። ዳዊት ነው የተናገረው። ንግስና ላይ ተቀምጦ የሚገብሩለት ብዙ ሀገሮች እያሉ ለሱ የሚያመጡለት ታማኝ እንኳን ለነፍሳቸው ተወራርደው እንኳን ውሃ የጠማውን የሚያመጡለት እያሉ ዙሪያ በሰው ተከቦ እሱ ግን ምን ይላል? የኔ ብቸኛ ምንጭ ማን ነው? ማን ነው ይላል? በሀብት እኮ እንትን ያለኮን በሀብት እንዳለ ዙሪያው ምናምን ብሎ የጎደለው ነገር የለም። ብዙ ሀብታሞች፣ ብዙ ባለጠጋዎች፣ ብዙ የሚገብሩለት ሰዎች እያሉ ዳዊት ምን አለ? ብቸኛው ምንጭ ማን ነው? አይኖቼን ወደ ተራሮች አነሳ፣ ወደዚህም አነሳ፣ ረዳቴ ከየት እንደሚመጣ አውቄያለሁ። አሜን በሉ እስቲ። በኢየሱስ ስም በሉ እስቲ። የቁጠባ መንፈስ ልቀቀኝና ወጣ በሉ እስቲ። ልቀቀኝና ወጣ በሉ እስቲ። ሃሌሉያ በሉ እስቲ። ጽዋዬ በሉ እስቲ።
ሞልቶ የተረፈ ነው። ጽዋዬ ሞልቶ የተረፈ ነው። ለሰው ስሰጥ በልግስና ስለምሰጥ 12 መሶብ ይተርፋል። እግዚአብሔር ሲሰጥ እንደዚህ ነው። እናንተም ስትሰጡ እንደዚህ ነው። አሜን በሉ እስቲ። 12 መሶብ የማይነሳበትን አትሰጥም። አሜን አሜን በሉ እስቲ። ዝም ብሎ አይደለም፣ ዝም ብሎ ነገር ሳይሆን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። 12 መሶብ የሚነሳበትን አይነት ስጦታ ባለጠጋ ትሆናለህ። አሜን ባለጠጋ ትሆናለህ። ባለጠጋ ትሆኛለሽ። የእውነቴን ነው። እግዚአብሔር አንቺን እንዳይባርክሽ እግዚአብሔር እንዳይባርክ ያደረገ ሌላ ነገር አይደለም። እዚህ ጋር የዘጋው ነው። እዚህ ጋር የዘጋሽው አኗኗርህን ወስነሃል። በቃ የምትፈልገውን ነገር አውቀሃል። የምትኖረው እንደዛ ነው። በፍርሃት ነው የምትኖረው። በስጋት ነው የምትኖረው። በቁጠባ ነው የምትኖረው። የግሪክ ፍልስፍና ነው የምትቀበለው። የጣሊያን የኢኮኖሚ አስተሳሰብ ነው የምትከተለው። እንደዚህ ነው። እግዚአብሔር እጁን ሊዘረጋ አይችልም ባንተ ህይወት ላይ፣ ባንቺ ህይወት ላይ አይችልም። ኢየሱስ ጌታ ነው። ኧረ አሜን በሉ እስቲ። ስንት ሰው ይሄንን ያምናል? ስንት ሰው ይሄን ያምናል? ሰይጣን የወሰደብን ተራራ ይሄ ነው ወንድሞቼ። ሰይጣን የወሰደብሽ ይሄ ነው። ለዛ ነው በቃ ለሌሎች የምንሰግደው፣ ለሲስተም የምንሰግደው፣ ለሙስና የምንሰግደው። ለምን ሲባል እኛ ጋር ባዶ ነው። እኛ ጋር የለም። እኛ ጋር የለም። ስንት ሰው በዚህ ቃል ተባርኳል? ጌታ ተናግሯቸዋል። ኢየሱስ ጌታ ነው። አሜን በሉ እስቲ። ራስ እኔ ጥበቤ ነው እውቀቴ ነው ምናምን ካልክ ሌባ ነው የምትሆነው። ኢየሱስ ጌታ ነው። እግዚአብሔር ብቸኛው ምንጭ ነው። እግዚአብሔር ብቸኛው። ስለዚህ እናንተም ትቀየራላችሁ፣ እናንተም ትለወጣላችሁ። አስተሳሰባችሁን ብቻ ቀይሩለት፣ እግዚአብሔር ታሪካችሁን ይቀየራል። ያቺ ሌላ ማድጋ አይደለም አይደለ? አዲስ አይደለም። ቤት ካለው እኔ ጀመረችው ማድጋ። ያ ማድጋ ግን ኢየሱስ ጌታ ነው። በረከት የሚይዝ ማድጋ አልነበረም አይደለ? አልነበረም። አሁን ግን በሌላ አሰራር ነው የመጣችው። ኢየሱስ ጌታ ነው። በሌላ መረዳት ነው አፕሮች ያደረገችው ማድጋዋን። በቃ አታሳንሺ ነው ነገርሽን፣ ፕላንሽን፣ እቅድሽን፣ ነገርህን አታሳንስ። ኢየሱስ ጌታ ነው። ንፋስንም አታይም፣ ዝናብንም አታይም። ይሄ ሸለቆ ግን ይሞላል። ይሄ ማድጋ ግን ይሞላል። ኧረ አሜን በሉ እስቲ። የበረከት አምላክ ነው የምናመልከው። የምን አምላክ? የምን አምላክ? ድገም ውስጥ። የምን አምላክ ነው የምናመልከው? የበረከት አምላክ ነው የምናመልከው። ኢየሱስ ጌታ ነው። ባለጠጋ እንሆናለን። በልግስና እንታወቃለን። ለሌሎች እናካፍላለን። በእኛ በኩል ኢየሱስ ጌታ ነው። ሰዎች እግዚአብሔርን ቸርነት ያያሉ። በእኛ በኩል የእግዚአብሔርን በጎነት ይመለከታል። ቆመን እንጸልያለን። ቆመን እንጸልያለን።